የሳውሬ በሞላበት ሀገር ወይ ለሲሳይ ደውልለት ካልሆነ ደግሞ ለኔ ስልኩ ቁጥሩን ስጠኝና በቃ እኔ ደውዬ አናግረዋለሁ። የጎዳና ህይወት ስላለመደች አታውቀውም ብዬ ነው። ሁሉም ሰው ይመጣል ብሎ ይጠብቀዋል፣ ግን አይደርስም፣ አይመጣም። የሰላም ይሄ ባል ነው። ግን እናቴ ሌላ ልጅ አላት። አባዬ ቢኖራት ደስ ይልሻል ወይ? እህቷ እንደሆንኩ ልንገራት እንዴ? አባዬ የት ልትሄድ ነው? ውሃዬ ከቤት እያስወጣኝ እኮ ነው። አባዬ ለምን? ነጭ ደረጀ እኔ ልከተላት አብሬያት ልሂድ? ተቀመጪ። ማንንም ሰው እሷን እንዲከተላት አልፈልግም። ማንም ወይኔ ልጅ ዳሬ ግን እኮ በቀን ቢሆን ይሻል ነበር። አሁን የትሆነ ያለችው? ለምን አውሬ አይበላትም? ለአውሬ አውሬ ይቀርበዋል። አለማወቋ እኮ እንጂ እንደሌሎች ልጆች ብልጥ ብትሆን ኖሮ ይሄኔ ሁሉ ባልተፈጠረ ነበር። ተው፣ በምክርና በዱላ አልተመለሰችም። እስኪ ያለ እናትና ያለ አባት ህይወት ምን እንደሚመስል ወጣት ይው ዳሬ አሁን የትሆነ አይሆን? ዳሬ የትስ ብትሆን በራሷ ትኑራ። እኛን ያልሰማም ያለችው በራሴ ይኖራሉ ብላ አይደለም? ቢሆንም ቢያንስ በቀን ቢሆን ጥሩ ነበር። ሴት ልጅ ናት፣ ከቤት ወጣ ማታውቅ ልጅ። ሲያንሳት ዳጣዬ እዩዬ ግን ምን አጥፍታ ነው? ጠፋት ስላጠፋች ነው ሾይ። ግን አሁን ጅቦቹ እየተከተሏት ቢሆንስ? ጅብ ሰው አይበላምሽ እንዴ? ይበላሉ። እንደውም አሁን አንድ እግሯን እየበሏት ቢሆንስ? አንድ እግሯንም በልቶ ከተዋት ተመስገን። ቆይ ግን ለምን በሩን አንከፍትላትም? እነማዬ እኮ ተኝተዋል። ከዛ እዚህ አድራ ጠዋት ተነስታ መሄድ። እሷ እኮ እዚህ የለችም፣ ሄዳለች እኮ። የብዬ ግን ስታሳዝን። አዎ አንቺም እና አባዬ የሚልሽን ካልሰማሽ ከቤት ያስወጡሽ።
እኔ እኮ ምንም አላጠፋሁም። የሚሉኝን ሁሉ ነው የምሰማው። ግን ምኝታ ቤት ሆኖ የሚያወሩትን አልሰማም። ለምሳሌ ባለፈው ሲጋራ እንደጠጣሽ፣ ትራማዶል ደግሞ የሆነ ጊዜ ልትውጭ እንደነበር፣ ባለፈው ደግሞ የባለጌ ግሩፕ ውስጥ ገብተሽ እንደነበር ቢሰሙ አይሻ በቃ ይሄ ነው ከቤት የሚያስወጣ። እኔ ግን ከዚህ በኋላ ምንም ነገር አላደርግም። አዎ በቃ እንዳታደርግሽ። አሁን አሙሽን እንደ ግቢና ተኝ በቃ። ግን ኤቢማ ጠዋት ትመጣለች። በቃ አንቺ ተነሽና ተኛ። ይኸው ዳጣ እዛ ጋር እኮ ካሜራ አለ። አዎ አለ። በቃ አሁን ተነሽ። አንቺ እንዳትደፊ እያየሽ ሂጂ። እኔ እኮ የሚጠጣው ውሃ አይደለም የምደፋው። እየተጨነቅሽላት ነው? መቅጣት ካለብን በጋራ ነው መቅጣት መቻል ያለብን። እኔ ጨካኝ፣ አንቺ ሩሩ ሆነሽ መቅረብ መቻል የለብሽ። እንዴ ለኔም እኮ ልጄ ናት። ግን ማየት ያለባትን ነገር ማየት አለባት። ግን ቢያንስ በቀን ቢሆን ጥሩ ነበር። ከተማው በሙሉ ሰው አይደለም እንዴ? ምን ትሆናለች? የሰው አውሬ በሞላበት ሀገር አሁን እኮ ከአውሬው ይበልጥ ሰው ነው የሚያስፈራው። ምንም ብትይ የሚቀየር ነገር የለም። በቃ አሁን አርፈሽ ተኝ። ግን ቆይ እስከ መቼ ነው እንደምንቀጥለው? ማለት በምን ጉዳይ? ኤቢ ሁሉ ነገር የምታደርገው በዳጣ ምክንያት ነው። የዳጣ እዚህ ቤት ውስጥ መኖር ኤቢን በጣም እያስጨነቃት ነው። ለምን ያስጨንቃታል? እሷ ምን ያደረገቻት? ንገሪኝ እስኪ ማርቲ። እሷ እንደ እህቷ ነው የምታያት። ምኗን ቀማቻት? አይ እሱማ እኮ ልክ ነህ። ዳጣ ምንም ጥፋት የለባት። እንደውም ስትናገራት ስታባብላት ነው ማየት። እና ታዲያ ምኗን ቀማቻት? ጡት አስጣልቻት? ምንም አላደረገቻት፣ ግን በቃ ወደደቻት። እና ምን እናድርግ ነው የምትይው? ዳሬ እናት ነኝ። ካልተስማሙ በቃ እንደምንም ብለን ሌላ መንገድ መፈለግ አለብን እንጂ እንዴት እንደዚህ እየሆኑ እስከ መቼ እንቀጥላለን? ምን እናድርግ? ለዳጣ በአቅራቢያችን የሆነ ቤት እንፈልገን እንከራይላት። ከዛ በቃ እሷም እየመጣች እዚህ ትጫወት። አይሆንም። ለምን ሲባል አቢጌል ከኖረች ከዳጣ ጋር ተስማምታ ትኖራለች። አይ የምትል ከሆነ ግን እጇን ጠፍሬ ከዚህ ሀገር አስወጣታለሁ። እንዴ ቆይ ምን ችግር አለው? ወይ ለሲሳይ ደውልለት፣ ካልሆነ ደግሞ ለኔ ስልኩ ቁጥሩን ስጠኝና በቃ እኔ ደውዬ አናግረዋለሁ። አያስፈልግም ማርቲ። ዳጣ ከዚህ ቤት አትወጣም። የደረሰችባት ነገር የለም። ለአቢጌል ያጎደልኩባት የአባትነት ፍቅርም ቢሆን የለም። እንዴ ዳጣ ስለመጣች እሷ የጎደለባት ነገር ካለ እስኪ ንገሪኝ። ይሄንን አደረገቻት በይ። ልክ ነህ። ምንም አላደረገችም እኮ። ያው በናታን ጉዳይ ነው። በእርግጥ እሱንም ቢሆን ርቃለች። ናታንስ ቢሆን ዳጣን ከወደደ አቢጌል ምን አድርግ ነው የምትለው? ሴት ነች አትደፍረው ነገር። ይኸውልሽ ናታንም ቢሆን በቃ አልፈልግሽም አልወድሽም ብሎ ካላት የምን መጣበቅ ነው? ስምኛለሽ? እንደውም ከዚህ በኋላ ከናታን ጋር ያላትን ግንኙነት እንድታቆም ነው ማድረጋት። በልሽ በቃ ተወደሪ። እሱ የፈጠራት ከሌላ ይሆናት እንጂ ምን አረጋታለሁ? ተኝሻች አንሳው
ማትረባ ሲያስጠላ። ሾ ምንድነው የምሆነው? ሄሎ አርጁን፣ ምንም ነው የማታምነው? የኔ ፒያር ናፍቄሽ ነው የደወልሽ? አንተ ነው የምትናፍቀኝ? ቆይ ምንድነው የሚሰማኝ ድምፅ? በዚህ ሰዓት ውጪ ምን ትሰሪያለሽ? የኔ ቆንጆ ፍርድ እኮ ነው። ናና ውሰደኝ። ፒያር ስልክ አልተሳሳትሽማ? አልተሳሳትኩም። አሁን ናና ውሰደኝ። ከኛ ሰፈር ዝቅ ብሎ ያለ አስፓልት ጋር ነኝ። ስደርስ ደውልልኝ እሺ? አሁኑኑ መጣው። አሁኑ እብዬ የኔ ማር የኔ ንግስት አሁኑኑ መጣው። ጠብቂ። አሁን የት ነው ያለኸው? ክሪሽናን ላታምኚኝ ትችያለሽ። ትርጉም በስለሽኝ ታውቂዋለሽ። እሱን ለማግኘት ድሬዳዋ ሄጄ እዛ ነው ያለው። ግን አሁን መጣው። ትንሽ ብቻ ጠብቂ። ከድሬዳዋ ነው የምትመጣው? አዎ አሁን እመጣለሁ። የማል እንዴ? ቆይ እንዴት ነው የምትደርሰው? ነው ወይስ በፊልም እንደምታየው ተሰውረ እዚህ የምትደርስ መስሎክ ነው? በምንም ይሁን እመጣለሁ። በፕሌን በባቡር ወይ በርሬ እንኳን እመጣለሁ። ትንሽ ብቻ ጠብቂ። ጅል፣ የዛሬ ሳምንት አዲስ አበባ ስደርስ ደውልልኝ እሺ? ማርቴ የበር መከፈት ድምጽ ሰማሁ ልበል? አይ እኔ አልሰማሁ። ከፍተው እንዳያስገባት። አስገብተዋት ከሆነ ሰብስቤ ነው ሁሉንም የማስወጣቸው። ወይ ደሪያ አያስገቧትም። በቃ አርፈተኛ ምን ውስጥ ገብታ ይሆን? ይሄኔ የሰከረ ሰው ሊያስጨንቃት ይችላል። ብር ልላክላት ይሆን? ለነገሩ ብልጥ ናት፣ አልጋ ልትይዝ ትችላለች። ስልክ ልደውልላት እንዴ? አያይ እንደ ጨከንማ ማወቅ አለባት። አሁን ከደወልኩላትና ድምጿን ከሰማሁ ደግሞ አያስችለኝም። ወጥቼ ልፈልጋት ይሆን እንዴ? የትስ ብዬ አገኛታለሁ? ግን ደግሞ መቀጣት አለባት። ውሃዬን እኮ ሰጥታኝ ነበር። እንዲህ እያዘንኩላትና ጥፋቷን እየደበኩላት ነው መሻሻል ተስኗት የቀረችው። ለእንደዚህ አይነት ክፉ ቀን የሚያስጠጓት ጓደኞቹ እንኳን አታፈራ። ኧረ እንዲሁ ምንድን ነው የሚሻለኝ? የዛሬም በሰላም ትዳርልኝ እንጂ ካልሆነ ወደ ዘመዶች ይልካታለሁ። አዎ
አሽ ማነካንተ አትከዞር በልልኝ አትከልቀቀኝ ደሬ ግን ልጅን በዚህ መንገድ መቅጣት ልክ ነው ብለህ ታስባለህ? ቆይ ለምን አተኝም ማርቲ? አንተ ቆይ ለምን አተኛም እንዴ? ልተኛ ስልኮ እየቀሰቀስሽኝ ነው። እኔ ምን ብዬ ነው የቀሰቀስኩ? ይገባኛል ማርቲ፣ ስለ አብጌል እየተጨነቅሽ ነው። ምን ላድርግ አላውቅ ብዬ እኮ አይደለም። ይኸውልሽ ማርቲ፣ ልጆች በፍቅር ነው የሚቀጡት። በዱላ በመጮህ ከቤት በማባረር ልጆችን ማስተካከል እንደማይቻል አውቃለሁ። ግን ምን ላድርግ ማርቲ? ቆይ እስኪ በእኔ ላይ ትፈርጅብኛለሽ? እኔ እኮ አልፈርድብህም ዳሬ፣ ትክክል ነው ያደረግከው። በቃ እንግዲያውስ እመኚኝ እናቴ፣ አብጌል ምንም አትሆንም። ይልቅ ተኝ። ይሁና ልቀቀኛል ወይ ባለጋኝ ቆይ ሲያናግኝ ትይባሽ አረ ባለጋየውና ቆይ መረጋኝ ትራልጂ አንድ ሴት ልጅ መንገድ ላይ ቁጭ ብላ ስታገኘ ምን ሆነሽ ይባላል እንድትታገል አይደለም እኔ ያዋታል አሁን ሳልነቅል ጥፋ ከዚህ ጠፋ አላ ይርልሽ አስ አይዞሽ በቃ አንዴ ሰጥተው ይዘውራሉ። አንቺ ራሱ ምንድነው ሰው ያለበት ቦታ እንኳን አትቀመጭም እንዴ? ማንሽ እንደዚህ ጭራ ያለ ቦታ ተቀመጭ። በእኔ ምንድነው ለማስለቀቅ ትታገያለሽ? ወስደሽ መስሎኝ አታገለጭለት ነው። አሁን ነው በጣም ልታደርጊ ነበር። ታነሽ በቃ እናሽን ጥረጊ ሌላ ሰው ያለበት ቦታ እንፈልግ Sure. Where is he there? ማርቲ
እንዴ ቢበቃ ታልክሽ ደረጀ እኮ ነው እንጂ ብሎ ነው በቃ ለኔ ብሎ አይደለም አባዬም አይወደኝም እማዬም ብትሆን አትወደኝም እናታንም ሰላም አይወዱኝም አንቺ ራሱ አትወጂኝም ኧረ እኔ እወድሻለሁ ኪድዬ እኔ በጣም ነው የምወድሽ እማዬና አባዬ አልወደዱኝም አንቺ በምን ምክንያት ነው የምትወጂኝ እንዴ በቃ እኔ እወድሻለሁ ዝም ብዬ ካላመንሽ ደግሞ እዚህ አብሬሻለሁ እኮ ነው የምትወጂኛለሽ እኔ እኮ በጣም ነው የምታስጠይኝ እንዴ ቆይ ምን አድርጌሽ ነው እናክል የምትጠይኝ እንዴት ያለ ምን ምክንያት ትወጂኛለሽ እህቴ አይደለሽ ዘመዴ አይደለሽ እናቴ አይደለሽ ቆይ እንዴት ነው የምትወጂኝ ይኸውልሽ ኤቢ ስለተዋለድሽ ብቻ እኮ አይደለም እህት መሆን ማለት በቃ እንዲሁ ትሆኛለሽ አንድ ቤት እስካለን ደግሞ በቃ እህትሽ ነኝ ሰሚኛለሽ እኔ አንድ እህት ብቻ ነው ያለኝ እሺ አይ ኤቢ ከምር አንዳንዴ በጣም ትገርሚኛለሽ ያንቺ እናትና አባት ስንት ሰው እንደሚመኛቸው ብታውቂ አይደል በውድቅት ሌሊት ልጆቹን የሚያባረሩ እናትና አባት እንዳልሽ ብዙ ሰው ይመኛቸዋል ኪድዬን ኤቢ አንቺ ያጠፋሽው ጥፋት ቀላል ነገር ምን አለበት በቃ በኔ ምክንያት እማን ችግር ውስጥ ባገቢ ካናታን ጋር ያለኝ ነገር ግን ምን እነግርሻለሁ በቃ ምን አለበት በፍቅር ተሳስበን መኖር ብንችል ምን አለበት ቤቱ እኮ እናትና አባቴ ነው ለምን ለኔ ካሰሽ ፍልቅ ብለሽ አትጅልኝም ኤቢ በተአምር አልሄድ ገባሽ ምን ነው ዳጣ እህትሽ እንደሆነች ባወቅሽ የእህትነት ትርጉም ይገባሽ ነበር ዳጣ ይህን ሁሉ ዘመን ሳላውቅሽ ለምን ኖርኩ አይ ኤቢ በቃ አትፍሪስ ኪድዬን ረጅም ጊዜ ጎዳና ላይ አድሬያለሁ ለዛ ነው የማትፈሪው አዎ አልፈራም ምክንያቱም ስለማውቀው የምታውቂው ነገር ደግሞ ያስፈራል እዚህ ዓለም ላይ ትልቁ የሚያስፈራው ምን እንደታውቂያለሽ ሞት ነው እሱም ከሞትም በኋላ ምን ሊገጥመን እንደሚችል ስለማናውቅ እንደምን ከዚህ በኋላ መሞት ነው የምፈልገው በቃ ማንም የሚረዳኝ ሰው ስለሌለ መሞት ነው የምፈልገው በቃ እንዴ ለምን ትሞቻለሽ እንዳንቺ እኮ በጣም እድለኛ የሆነ ሰው የለም የእናትና አባት ቁጣ እኮ ይናፈቃል ስንቱ እናትና አባቱን የማያውቃል እኮ ስንት ሰው እናቱን የማያውቃል ስንት ሰው አባቱን የማያውቃል ሁሉም ነገር ስታጭ ነው የሚገባሽ አይደል ኤቢ እናትና አባት እኮ ሁሉ አብረሻቸው አትኖሪ ምን አለበት አብረሻቸው ባለሽበት ታይም እንደሚፈልጉት ሆነሽ ብታስደስቻቸው አሁን እኔን አደረኩ ያልሽ በሞትኩ ታያለሽ የሆነ ጊዜ ግን በሞት ብታጫቸው ምን እንደሚሰማሽ ታውቂያለሽ ምን አለ ለእናትና አባቴ የሆነ ነገር ባደረኩላቸው ምን አለ ባሉበት ሰዓት ምን አለ እንደሚፈልጉት በሆንኩላቸው ነው የምትይው መስሎሽ ነው ከመሬት ተነስቼ አይደለም እንደዚህ የምልሽ እኔ እናቴን አላውቃትም ምን አለ አንድ ቀን እንኳን አግኝቻት ይሄንን አድርጊልኝ ብትለኝ ደስታውን አልችለው ከመሬት ተነስቼ አይደለም እንደዚህ የምልሽ እኔ እናቴን አላውቃትም ምን አለ አንድ ቀን እንኳን አግኝቻት ይሄንን አድርጊልኝ ብትለኝ የሁል ጊዜ ህልሜ ነው ብትቆጣኝ ደግሞ አስቢ እንዴት ደስ እንደሚለኝ እና ኤቢ በቃ ይክፋሽ ዳርቼ በጣም ነው የሚወድሽ ልጁን የሚወድ አባት ደግሞ ይቀጣል
ጅብ ነው መሰለኝ። አዲስ አበባ ጅብና ውሻ እኮ ቁጥር ተመሳሳይ ነው። እንዴ ጅብ ሄሎ ዶሪ ማርቲ ደህና ነሽ? የት ሄደህ ነው? አለሁ እዚሁ ጋር ነኝ። እዚሁ ነኝ። እንዴ በጧቱ የት ሄደህ ነው? አለሁ ማርቲ እዚሁ አካባቢ ነኝ። ዳጣ አለች እንዴ? አዎ አለች። አቢጌልስ? እንዴ ከየት ትመጣለች? እሺ እስኪ ዳጣ መስል ካገናኘኝ። እሺ ሄሎ ደረጀ። ዳጣ አቢጌል የት ናት? ማለት ማታ አብረሻት እንደነበርሽ አውቃለሁ። የት ነው ያደራችሁት? የት ነው ያለችው? እኔ እንጃ። ማታ ምሳሌ ጋር ነበር ያደርነው። ከዛ በጧት ተነሳይት እንደሄደች አላውቅም፣ ግን ትንሽ ብር ምናምን ይዛለች። እሺ ዳጣ እሺ መጣሁ፣ በቃ እንገናኛለን። እሺ ቻው። ምጥን ምግብ በልተሻል? አዎ በልቻለሁ። እንዴ ምጥንን እኮ ነው የጠየኩት። እንጂ ምጥን ቁርስ በልተሻል አይደል? አረ በልቻለሁ እኮ በልታለች። ግን የበላች አትመስልም። እርጎም አልጠጣችም ማለት ነው። እና ግዛላታ። አንቺም እርጎ ከጠጣሽ እገዛላችኋለሁ። እጠጣለሁ ብሎ እያለችኝ ነው ምጥን። እኔ እኮ እርጎ አልወድም። እሺ እናንተ አዘጎች ጋብዛችኋለሁ፣ ግን መጀመሪያ የምጠይቃችሁን ጥያቄ በትክክል ከመለሳችሁ። እሺ እሺ እንመልሳለን። አዎ ናታን ጠይቀን እንመልሳለን። እሺ ለጥያቄው ዝግጁ ናችሁ? ማታ ለምንድን ነው አቢጌል ተከተለሻለች? እየተከታተልከኝ ነበር? እየተከታተልኩሽ አልነበረ፣ ግን አቢጌል አንድ ነገር ትሆናለች ብዬ እኔም ከቤት ወጥቼ ነበር። በቃ ታሳዝናለች። የወጣሁት ያው የጎዳና ህይወት ስላለመደች አታውቀውም ብዬ ነው። እኔ ደግሞ ልምዱ አለኝ፣ ያው ስራ ባያስቀጥለኝም። እውነት ለመናገር ዳጣ አንቺ በጣም ጥሩና አስተዋይ ልጅ ነሽ። ኤቢም ልክ እንዳንቺ ብትሆን የሚኖረው ቤቴ ውስጥ እንደዚህ አይነት ችግር አይፈጠርም ነበር። ኤቢ ኩላዋ ነው እንጂ በጣም ይዋጉናት።
በቃ ሁሌ ሁሉን ነገር ማድረግ እንዳለባት ነው የምታስበው። አየህ ይሄ ነው የጎዳት። ሲጀመር መርዙን ኮካ ውስጥ የከተተችው ልጠጣው ሳይሆን እኔን ለመክሰስ ነው። አየህ አባዬ ሲጀመር ገና ኮካ ግዢልኝ ስትለኝ ተጠራጠረ ነበር። ይሄ ከመግደል እኩል ባይደርስም ክፉ ሀሳብ ነው። ከአንቺ ጋር እዛ ቤት ውስጥ ሰላም እስካልፈጠረች ድረስ በእንደዚህ አይነት ሁኔታ መቀጠል መቻል የለብንም። እንዴ አባዬ ወይ እስከ መቼ ነው ከቤት የምትወጣው? ማለት እስከ መቼ ነው ከቤት ውጭ የምትቆየው? ይኸውልሽ የኛ ጥቅም እስኪገባ ድረስ እዛ ትቆይ። ግን አባዬ የምትችል አይመስለኝም። ማለት በቃ ችግር የምትችል አይመስለኝም። ግን ደግሞ እና ቡራ እዚህ የመጣች ደሪ ምናምን ብለዋታል። አዎ ለጊዜው ይሻላታል። ግን ካልተስተካከለች በዚህ ሁኔታ እንዴት አድርገን እንቀጥላለን? በጣም አባዬ ችግሯ እኮ ከኔ ነው ወይ እህቷ እንደሆንኩ ልንገራት እንዴ? በደንብ አዳምጡ። ካልመለሳችሁ አልጋብዛችሁ። እሺ ሁልጊዜ ይመጣል የሚባል ነገር ቅርብ ነገር ላይ ያለ ግን ደግሞ የማይመጣ ነገር ምንድን ነው? ሁልጊዜ ይመጣል የሚባል ግን የማይመጣ ነገር ነው ያልከው? አዎ ሁሉም ሰው ይመጣል ብሎ ይጠብቀዋል፣ ግን አይደርስም፣ አይመጣም። የሰላም ይሄ ባል ነው። የሰላም ባል ደግሞ ማን ነው? እነሱ እኮ ይመጣል ተብሎ ቀረ። ፀሐይ? አይ አይደለም። አይ ምጥን ሲጀመር እማዬ ፀሐዬ ነው የሚባሉ። እኛ ቤት ሁሉ ይመጣሉ። ደግሞ አይመጡም ትላለች እንዴ? እንዴ እኔ እኮ የሰማያዊን ፀሐይ ነው ያልኩኝ። እሱ ነው እንዳልሽው። እሺ በቃ ጨረቃ እንዴ ውሃ ከኔ እየኮረጅሽ ነው? እና አንቺ እኮ ፀሐይ እኮ ነው ያልሽው። ሁለታችሁም አልመለሳችሁትም፣ ሌላ ሞክሩ። እሺ ይመጣል እየተባለ የማይደርስ ታክሲ። እንዴ ታክሲማ ይደርሳል እኮ። እሺ ባስ በቃ አልጋብዛችሁም፣ መልሱን ልንገራችሁ። እሺ ንገረን፣ ግን ትጋብዘናለህ? እሺ በቃ ከጋበዝክ ንገረን። እንዴ ከጋበዝኳችሁማ ለምን እናገራለሁ? አልናገርም። እሺ ይሄንን ንገረንና ቀጣዩን ካልመለስን ግብዣው ይቀራል። እሺ ይመጣል እየተባለ የማይመጣው ነገር ቅርብ ያለው ነገር ነገ ነው። መልሱ ነገ ነው። እምብዬው ዛሬ ንገረን። እንዴ ነገርኩሽ እኮ ነገ ይመጣል ይባላል፣ ግን ሲመሽ ነገ ነው እንጂ የሚሆነው ዛሬ አይሆንም። አሁን ገባችሁ? አዎ እሺ። ግን ሌላም ጥያቄ ጠይቀን። አይሆንም። አቢጌል ይሄን በጭራሽ ማወቅ የለባትም። አቢጌል አወቀች ማለት በብርሃን ፍጥነት ሄዳ ለማርታ ትነግራታለች። ማርታ ካወቀች ደግሞ ይሄ ቤት ከቁጥጥር ውጭ ይሆናል። ይኸውልሽ ዳጥ፣ እኔ ደግሞ ይሄ ነገር እንዲሆን አልፈልግም። እንዴ እና እስከመቼ ነው ዋና አቢጌል እህታቸው እንደሆንኩ የማያውቁት? ያውቃሉ፣ ግን ትንሽ ቀን። ኧረ አባዬ ትንሽ ጊዜ እያልክ እህቶችን እንኳን ሳላቅ ስንት ጊዜ አለፈ። ትንሽ ጊዜ እያልክ እናቴንም ሳላቃት ስንት ጊዜ አለፈ፣ ስንት ቀን አለፈ። እንዴ ቢያንስ ቶቹ ይለወቅ እንጂ እስከመቼ ነው እንዴ አንተ ዝም ብለህ ነው ትንሽ ጊዜ የምትለው? አይዞሽ ዳጥ፣ ትንሽ ቀን እናትሽን ማስተዋወቅሻለሁ። እባክህ እያታለልከኝ ነው። ይኸውልሽ ዳጥ፣ አባትሽ ነው ማወቅ ያለብሽ ነገር። እኔ ስላንቺ በጣም እንደማስብ ካለ እናትና ካለ አባት ያሳለፍሻቸው ጊዜዎች መቼም ከአእምሮ አይጠፉም። ይኸውልሽ ዳጥ፣ እነዚያ የነገርሽኝ ታሪኮች በሙሉ ብዙ ቀን እኔን እንቅልፍ ነስተውኛል። እናትሽን ናፍቆት እረዳለሁ። እህቶችሽ አንቺ ብቻ በምታውቂው እህትነታቸው የምትሆኚውን ነገር በደንብ አድርጋ ያው ግን ዳጣዬ ትንሽ ቀን ቢያንስ አንድ ወር ሁሉን ነገር እንድታውቂ ያደርጋለሁ። ግን አባዬ እናቴ እኔን ነው የምትመስለው? ማንን ነው የምትመስለው? እዚህ ነው ያለችው ወይስ ክፍለ ሀገር? አሜሪካ ተሆነ ብለሽ አለመጠየቅሽ ራሱ እናትነቷን ብቻ እንደፈለግሽ ያሳያል። ባንክ ሀብት ምናምን እሱን ተው። ግን እናቴ ሌላ ልጅ አላት አባዬ? ቢኖራት ደስ ይልሻል እንዴ? አሁን የሷ ልጆች እኮ የኔ እህት ወይም ደግሞ የኔ ወንድሞች ናቸው እኮ። አቤት አባዬ አስበዋል። ወይኔ ወንድም ቢኖራት ከአንቺ ውጭ ምንም አይነት ልጅ የላትም። ምናልባት ወደፊት ልትወልድልሽ ትችላለች። እንዴ አባዬ ግን እኔ አናፍቃትም ማለት አትፈልገኝም? ይኸውልሽ በህይወት እንዳለሽ ራሱ አታውቅም፣ ግን አሁንም እየጠበቀች አንድ ቀን ምናልባት አንድ ቀን በህይወት ኖረሽ ትመጫለሽ ብላ በጉጉት እየጠበቀች። ግን አባዬ ከምር በጣም ጨካኝ ነህ። አታሳዝንም? በእናትህ ቶሎ አስተዋውቀኝና እኔ ነኝ ልጅሽ ልበላት። በእናትህ በቃ እሱን ታውጣልኝ፣ አገናኝን አባዬ። አቤት ያንቀን። ዳጣዬ በጣም ይቅርታ፣ ግን ይኸውልሽ
አንቺን ከእናትሽ ለማገናኘት ብዬ ሁለቱ ልጆችን እናት አልባ አደርጋቸው። ይኸውልሽ ሁላችሁም እናት እንዲኖራችሁ አደርጋለሁ። ትንሽ ቀን የኔ እናት ግን አሁንም እየጠበቀችኝ ነው፣ እየናፈቀችኝ ነው። ምናልባትም ተጎድታ ሊሆን ይችላል። እሺ በቃ ይቅርታ። አሁን በቅርቡ አስተዋወቃቸው። ትንሽ ብቻ ነው የሚቀረኝ። በቃ ዝም ብሎ ይቅርታ የለም። እና ምን ልቀጥ? ያልኩህን አድርግልኝ። እሺ ምን ላድርግ? በቃ አብጌልን ይቅርታ አድርግላትና ወደ ቤት ትመለስ። ከምርሽ ነው እንዴ? በዚህ ቀልድ አለ እንዴ? ማታ ራሱ በቃ ውሻ በጮኸ ቁጥር እየደነገጠች ነው። በቃ ሰቀቀን ውስጥ ነው ያለችው። በቃ አባዬ አፉ በላትና ትመለስ። ሰላምን ደግሞ በቃ አያሳስብም። የሆነ ፍቅር ምናምን እየሰጠው እንድትቀየር አደርጋታል። አያይ ዳጥ ትንሽ ቀን መቀጣት አለባት። ኪዲያን አባዬ ቃል ነው። በቃ አሁን ደውልና ወደ ቤት እንድትመለስ አድርግ። አይፋታም። እሺ ከማርታ ጋር ላውራበትና እንወስናለን። እሺ በቃ ምንድነው ደግሞ አትጣመኝ? ቀደምሽ ማለት ነው። ይሄን ጨርሻ እንዳልመጣል ልጅ ቢሮጥ ከአባቱ አይበልጥም ይላል። አላወቀኝም ማለት ነው። ሌላ ጥያቄ ጠይቀህን ከመለስን ትጋብዘናለህ። ካልመለሳችሁ ግን ካልመለስን ትጋብዘናለህ። እንዳታስቡት፣ በጭራሽ አልጋብዛችሁ። የአሁኑ አጭር ጥያቄ ነው፣ ቶሎ መመለስ አለባችሁ። እሺ ምሳሌ ነው። ምጥንን ጠርቼሽ ወደ ቤት ስትገቢ ሶስተኛው ልጅ ቤት እያጸዳ ነው፣ ሁለተኛው ልጅ ደግሞ ምግብ እየሰራ ነው። አንደኛው ልጅ ስሙ ማን ነው? ምጥንን ጠርቼሽ ወደ ቤት ስትገቢ ሶስተኛው ልጅ ቤት እያጸዳ ነው፣ ሁለተኛው ልጅ ምግብ እየሰራ ነው። አንደኛው ልጅ ስሙ ማን ነው? ቤት ውስጥ ሶስት ወንዶች ነበሩ ማለት ነው? እኔ አላውቅም። አንደኛው ልጅ ግን ስሙ ማን ነው ያልኩሽ። አውቀ ከባድ ጥያቄ እየጠየቅን ነው እንዴ? ውሃዬ ሞክሪ እንጂ። እንደውም አንደኛው ሰው ስሙ አቤል ነው። እንዴት አቤል ልትይቻል? የወንድ ስም ስለሆነ ነው። ከባድ ነው ናታን። በቃ ግብዣው ይቅርና ንገር እንዴ። ምጥን ለምን? አንደኛው ሰው እኮ ስሙ ማን እንደሆነ አንቺ ማወቅ አለብሽ። እንዴ እኔ እንዴት አድርጌ ነው የማውቀው? አንቺ ነሻ ወደ ቤት የገባሽው ሰው። እሱ እኮ ምሳሌ ነው። በቃ ናታን ንገረን። በቃ ግብዣው ቀረ አይደል? እሺ ንገረን። እሺ አንደኛው ሰው ስሙ ናታን ነው። እንዴ ናታን እኮ አንተ ነህ። አሃ እኔ አሁን ገባኝ። መጀመሪያ ምጥንን ያልኳትን አስተውሱ። ጠርቼሽ ወደ ቤት ስትገቢ ነው ያልኳት። ስለዚህ አንደኛው እያጸዳ አንደኛው ምግብ እየሰራ ከሆነ ሶስተኛው ማለት ነው እኔ ነኝ ማለት ነው። ስለዚህ መልሱ ናታን ነው። አዝናለሁ፣ ግብዣ የለም። ምክንያቱም ከሁለቱም ጥያቄ አንድም አልመለሳችሁ። አንቺ ግን እንደውም ዘመዶችሽ መምህር ስለሆኑ ነው አይደለ የምትሸለሙ? ሰነፍ ነሽ። እሺ ደረጃን እኮ ለምኜው ነው ይሻላል። እንዴ አንቺ ስለለመንሽ ብቻ ነው ይሻለው? አሁን በቃ ልጅ አይደለች እንዴ? ለምንድን ነው የምትቆጣት? ምናምን ተፍተፍ እያፈመንክ አታመሰግኝኝም? ለኔ ቢሆን ግን ምንም ነገር አያደርግልኝም። አሁንም ሜቢ አሁንም ማለት ምን ማለት ነው እንዴ? ለማንኛውም እሺ ተይው። አንቺ ግን ያን ሁሉ ነገር አድርጌልሽ አታመሰግኝኝም? ኧረ ምስጋናው ሲቀር ቢያንስ ላንቺ ክፉ እንዳልሆንኩ እንኳን አታምኝም? አላምንም። ለምን ይሄ እንዳደረግሽ ሳላውቅ ላምንሽ አልችልም። እሺ አንቺ አሁን በእኔ ቦታ ብትሆኝ ይሄን አታደርጊም? ምንም አላደርግልሽም። ሰምኛለሽ? እንደምን ሊባንቺ ቦታ ቦን ደስ ነበር የሚለኝ። እህትሽም ቦን ምን ያልሽው? እህትሽስ ቦን ያልሽው? ንገሪ፣ ምን አንተባትብሻል? ያንቺ እህት ነኝ እኔ? ለምንድን ነው ሁላ ነገር ብታረጊው? እኔ አንቺ እህት ነኝ ወይ?